እችላለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ ውድ ቻናሌ ቤተሰቦች? ዛሬ እንግዲህ ቅዳሜ ጠዋት ነው። ሌሊቱን ሙሉ በዘበኝነት ስራዬ ስጠብቅ አድሬ አሁን ወደ ቤት እየገባሁ እገኛለሁ እና በጠዋቱ በጣም ይራበኝ ገርማችኋል። ምን ማድረግ እንዳለብኝ አላውቅም። እስኪ አሁን ገብቼ ምን እንደምሰራ አሳያችኋለሁ። አብራችሁን ቆዩ። እንግዲህ ቤተሰብ ቤት ደርሻለሁ። ልብሴን ቀይሬ ምናምን ይኸው እንደምታዩኝ ቁርስ ልሰራ ነው። ልሰራ ያሰብኩት ምግብ ምንድነው? ሩዝ በእንቁላል ነው ማለት ነው። ያው ዛሬ እንግዲህ ሩዝ በእንቁላል በዚህ አዲስ መጥበሻ እየሰራሁ አሳያችኋለሁ። ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በነገራችን ላይ ይህን አዲስ መጥበሻ የገዛው ትናንትና ነው። በቃ መንገድ ላይ ሳይሆን እጅግ ደስ አለኝና ለምን ይህን ነገር አልገዛም ብዬ ስራ ሰርቼ ካጠራቀምኩት ላይ ይህንን መጥበሻ ገዝቻለሁ ማለት ነው። በዚህ መጥበሻ ሩዝ በእንቁላል እየሰራሁ አሳያችኋለሁ። ቪዲዮውን ላይክ ያደረጋችሁ አበረታቱኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ይህ ለሩዙ ያዘጋጇቸው ግብአቶች እነዚህ ናቸው። ቀይ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም እና ካሮት ናቸው። እነዚህን እንከትፋለን ማለት ነው። ሩዛችን በስሏል ማለት ነው። እናወጣዋለን። ከዛም አዲሱን መጥበሻችንን እንጥዳለን ማለት ነው። ከዛም መጥበሻው ላይ ዘይት እናደርጋለን። ነጭ ሽንኩርቱን እንጨምራለን። ነጭ ሽንኩርቱን እንዳያር አድርገን እንጠብሰዋለን። ምክንያቱም ነጭ ሽንኩርቱን ቁኛ መጥበሳችን የዘይቱን ጣዕም እንዲቀይረው ይረዳናል ማለት ነው። እንደዚህ ከጠበስና በኋላ ቀይ ሽንኩርቱን ጨምረዋለን ማለት ነው። በመቀጠልም ቲማቲሙን እናስገባለን ማለት ነው። ዛሬ የምሰራው ምግብ እንደነገርኳችሁ ሩዝ በእንቁላል ነው ማለት ነው። ሩዝ በእንቁላል እንደኔ ሌሊቱ ሙሉ ስትሰሩ ለምታሩ ሰዎች ፈጣንና ጉልበት የሚሰጥ ምግብ ነው ማለት ነው ሩዝ በእንቁላል። በመቀጠልም ካሮታችንን እንጨምራለን።
ጫውን እናደርጋለን በመጠኑ። ካሮቱን ስትከትፉ ደቀቅ አድርጉት፣ ምክንያቱም ቶሎ እንዲበስልላችሁ። እኔ ትንሽ ወፈር ሳረኩት ቶሎ አልበሰለልኝ ማለት ነው። እንጠብቀዋለን እስኪበስል። እንቁላላችንን ለብቻውን እንመታለን ማለት ነው። የመታነውን እንቁላል እንጨምራለን ማለት ነው። በመጨረሻም እንግዲህ የቀቀልነውን ሩዝ እንጨምረዋለን ማለት ነው ዛሬ። ሩዛችን እንግዲህ እንደምታዩት ይህንን ይመስላል ማለት ነው። ዋው መዓዛው በቃ ልዩ ነው፣ ልነግራችሁ አልችልም። የሚገርም ነው መዓዛው። ኖላ ቤተሰብ እንግዲህ ይህን የመሰለ ሩዝ አብረን ብንበላ ደስ ይለኛል። መብላት የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ፣ እልክላችኋለሁ። እችላለሁ። የምር በጣም ነው የሚሸሽ ሲጣፍጥ። በእጃችሁ ሰርታችሁ የበላችሁት ምግብ ምን ጊዜም ቢሆን በቃ እርካታ አለው፣ ደስ የሚል ስሜት ይሰጣችኋል። ከውጭ ገዝታችሁ ከምትጠቀሙ በቃ እንደዚህ ለራሳችሁ ክብር መስጠት አለባችሁ። ቀን ሰራተኛም ቢሆን ዘበኛም ቢሆን ለራሴ ጥሩ ነገር መመገብ እፈልጋለሁ። የምለፋውም ለራሴ ስል ነው። በጣም የሚጣፍጥ ምግብ ነው እንግዲህ ዛሬ የሰራሁት። በሰው ሀገር ብርታት ማለት እንዲህ ነው፣ ሰርቶ ማደር፣ ሰርቶ መብላት። ዛሬ ደክሞኛል ብዬ ሳልተኛ ይህን ሰርች መብላት የራሱ ትልቅ ጥንካሬ ነው። ቪዲዮውን እስከ መጨረሻው ድረስ ስላያችሁት አመሰግናለሁ። የኔ ታሪክ ለእናንተ ብርታት እንዲሆናችሁ እመኛለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ